መሻሁታ መንጎጃ እንደ ልብ እሺ ጉድ 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 በል የሀገሬ ሰው ማለት ነው። እና የዛሬ የሰማሁት ነገር በጣም ገርሞኛል፣ በጣም ገርሞኛል፣ በጣም ገርሞኛል። በጣም ማሳዝናኛለች ሀይሚ እንደዛ ስታብድ ማለት ነው። እንግዲህ ብሩኬ ልጁ የኔ አይደለም ብሎ እስከ ዛሬ ድረስ አይደለም ብሎ የማንና የተጋፈጠ ነበረ ማለት ነው። እና አሁን ውጤቱ ትላንትና የልጁ በደንብ ተዘጋጅ፣ ልጅህን ለማሳደግ ተዘጋጅ ያለው ነበረ። እና አሁን ደግሞ የሆነው ምንድነው? ልጁ የብሩኬ መሆኑን ታወቀ ማለት ነው። ታወቀ። በጣም ነው የሚያሳዝነው፣ ከምነግራችሁ በላይ ያሳዝናል። እና ልጁ 99 የብሩኬ ነው፣ ሴትዋን ቤበን ነው ምንድነው የተባለችው? ብቻ የብሩኬ ነው ተባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ሰብስክራይብ በማድረግ ገባ በሉ። ዛሬ እንግዲህ እንደዚህ ሆኜ አምሬ ደምቄ ይዤላችሁ የመጣሁት ፍትፈታ ነው። ፍትፈታው ምንድነው ካላችሁኝ እንግዲህ እንዳየኑ ከሆነ ትላንትና በጉጉት ስንጠብቀው የነበረ የሀይሚ ወይም ደግሞ የብሩኬ ውጤት የብሩክ ልጅ እንደሆነች ነው የታወቀው ማለት ነው። በጣም ያሳዝናል። ሀይሚ ደግሞ በጣም ተናዳ እንግዲህ ለምንስ ተደብቀ ሄድክ? እውነት ካለው እዛ ጋር የሰማው ነገር መጥቶ ቤት ለቤት ሳይንከራተት ወይም ቤት ሳይሄድ ብጭርቁ ሳይሰብር ጓደኞቹ እንደዚህ ሊማቱ ነው የደረሱት። ሳይማቱ ለምንድን ነው እንትን አይልም ነበረ? ለምንድን ነው አርፎ ተቀምጦ እዛው ተመርምሮ ነበረ? ሀይሚ በዛ የጠበቀችው ነበረ። ልቤን የተጨናነቀ ነው፣ ልቤን የወረደ ነው፣ ጽንቱን የወረደ ነው፣ ልቀመጥ እዚህ ጋር እያለች እሱ ደግሞ በድንጋጤ ከነፈ ብሎ በድንጋጤ ወዴት ሄደ? ወደ ቤት። ለምን አስፈለገ? በቃ ልጁ ከሆነ መጀመሪያም እኮ እየፎገረ ነበር አይደለም እንዴ? ልጄ ከሆነ አሳድገዋለሁ፣ ችግር የለም። እሷ ማሳደግ ካልቻለች ልጁን ተቀብያት አሳድገዋለሁ እያለ ነበረ። ሀይሚ ልጅ ከሆነ እመን እናሳድገዋለን፣ ችግር የለም እያለች ነበረ። ስለዚህ ለምንስ ተደበቀ? ምንስ አስደበቀው? እና በጣም ነው እንትን ያለኝ ማለት ነው። በጣም ነው ያናደደኝ። ማን ብሩኬ እንትን ማለት አልነበረበትም፣ መደበቅ አልነበረበትም። እዛ ጋር ካየ በኋላ የእሱ ልጅ መሆኑን ከተነገረው በኋላ እንትን ማለት ነበረበት። መጥቶ ሀይሚ በጓደኞቹ ማጠቀም እንደዚህ ነው ተብለዋል። ይኸው ወረቀቱን አንብቢው። ስለዚህ ሆነዋል። ምን እናድርግ? እንዴት ነው የሚሆነው ማለት ነበረበት። እሱ አዛጋ ቁጭ ብላ እየጠበቀችው እሱ ውጤቱን አውቆ ወደ ቤት ሮጦ መሄድ ማለት ምን ማለት ነው? ምን ማለት ነው? እኔ በጣም ግራ ግብት የገባኝ ነገር ነው። ምን ማለት ነው? አንድን ደግሞ ዝም ብዬ ስክሮን ያደረኩኝ ሳይ እንግዲህ ጽጌ እስከ ዛሬ ድረስ ጽጌ ማለት ነው በዚህ ሰሞን ሚዲያ ለሚዲያ እሷ ላይ ነበረ ሰው የሚጮህ የነበረው። ያልሆነ ነገር ተናግራ ያልሆነ ነገር ሰርታ ማለት ነው። የብር ብሎ ማይሰሩት ነገር የለም ሰርታ። ከዛ በኋላ ደግሞ የሆነው ምንድነው እንግዲህ የሆነው ምንድነው እስከ ዛሬ ድረስ ጓደኛዬ ነው ትላለች አብርሽ። ይሄ ሁሉ አንድ ወር ከምናምን ይሆናል ወይም አንድ ወር ብቻ አላቅም። አንድ ቀን እንኳን የታለህ ብላ እንኳን ያልፈለገችው ዛሬ ላይ ከሩታ ጋር ለማገናኘት ምናምን ምን ሚሉት ነው? ልወደድ ነው ወይስ ምን ማለት ነው? ወይስ ገንዘብ ልቀማ ነው? አንቺ ማለት ነው አርፈሽ አትቀመጪም? ራሱ በደረሰበት ነገር ከዚህ በፊትስ እሷ ትተው አይደለም እንዴ ወደ ሄርሜላ ጋር የሄደው? አሁንስ ምን አስበሽ ነው ከንትና ወስደሽ ሁለቱን ጠርተሽ እነሱን ለማገናኘት እነሱን ደግሞ ምንም እንዳልተፈጠረ ምናምን አድርገሽ ለማምጣት የምትሞክሪው ማለት ነው? እና የራስሽ ጥሩ አይደለም። ስራሽን ምሰሪ ከሆነ ስራሽን ስሪ አርፈሽ እና በማይሆን ነገር አትግቢ። አንቺ ራሱ ያስተካክላል። እኔ ምንም አላደረኩትም ብላ ታለቃቀሳለች ሩታ ማለት ነው። እኛም የምናውቀው ነገር የለም፣ እኛም አንፈርድባትም። ግን እዛ ጋር ደግሞ ያየነው ነገር ማን ነው ሲያደረገው?
ሁለተኛ ደግሞ የአብርሽ ጓደኛ ነኝ የሚለውን እስከ ዛሬ ድረስ አብርሽ ጥያቄ የፈጠረበት ነው። በነገራችን ላይ ያወቀ አይደለም ማን እንትና ማለት ነው አብርሽ ያወቀ አይደለም። ያኛውም ደግሞ ጓደኛ ነኝ ብሎ እሱ ለማዳን የሚታገለው አስር ጫካ ለጫካ የሚሄድ የነበረ ቶም እንግዲህ አብርሽን ለማዳን የታገለ ነበረ። አብርሽን ዳነ። ከዛ ውጪ ግን ይሄ ነገር ማን ያደርገው ማን አያውቅም ማለት ነው። የአንድ አፍታ አብርሽን ጠርቶ ይሄ ነገር ነበረ ያንተ ያመማህ ይሄ ነገር ነበረ እስከምታጣራ ድረስ የጠበኩኝ ነበረ። ግን እነሱ ማናቸውም አይነግሩህም። ለምን እዚህ ጋር ደግሞ የተፈጠረው እኔም ማን እንደሆነ አላውቅም። ግን የተሰራብህ መስተፈቀር ነው የተደረገብህ እንደዚህ ነገር ነው። በአንድም ነገር አይደለም፣ በፎቶህንም አይደለም፣ ፎቶህንም እንደዚህ ብሎ እዛ ጋር የተቀረጸ ነገር ወስዶ ማሳየት ነበረበት። ማን ጓደኛው ማለት ነው። ለምንስ ዝም አለ? እሱም ሊያወራቸው እንፈልጋለን። እሱም የጓደኛው ሊያስረዳው እንፈልጋለን። ሄርሜላ ምንም ነገር የለባትም። ሄርሜላ እሱ ራሱ ያለ ወንድሙን እየተጫወተባት ነበረ። ወንድሙን ያስፈራራት ነበረ። ሄርሜላ ደግሞ አርፋ በተቀመጠችበት እንግዲህ ቤቷ ድረስ ወስዶ ያሳየው ራሱ ነው አብርሽ ማለት ነው። ከዚህ በፊት እኔ አብርሽ ነው እየወገንኩ የነበረው። አሁን ግን ወደ እውነታውን እየሄድኩኝ ነው ያለሁት። ብታቁም ባታቁም ማለት ነው። ለምን ብትሉ እንግዲህ ማን ነው ያደረገው እንደዛ ነገር? ያደረገው ማን ነው ያደረገው? እዛ ጋር ያየኑ ነገር ሌላ፣ እዚህ ጋር ደግሞ እሷ አሁን የምትለው ምንድነው? በአንድ ቀን እንዴት ነው አብርሽ ወደ ቤቱ መጥቶ ይቅርታ የሚጠይቃት ከአንቺ ጋርም ሆነው ብሎ የሚያወራት እንዴት? እንግዲህ ሄርሜላ አንተ እዚህ ውለን ፍራንክ አድርጌ ከሸኘሁ በኋላ አላገኘሁም፣ በስልክም ይሁን በአካልም አላገኘሁም፣ ላገኘህም አልቻልኩም ነው ያለችው። አይደለም እንዴ? ስለዚህ የሆነ ያለው ወይም የተፈጠረ ያለው እንትና ማን ነው? ኤፍሬም ነው እንግዲህ አብርሽን እንትን ያለው። ኤፍሬምና ጓደኞቹ ተሰብስቦ መድኃኒቱን አስነክተው ቀጥታ ወደ ቤቱ ነው የመለሱት። እና አሁን ላይ ሲደረስባቸው ወይም ደግሞ አሁን ላይ እውነቱ ሊወጣ ሲል የሚያደርጉት ያሉት ነገር እዩ። እኔ አብርሽ ከሩታም ይሁን ከሄርሜላም ይሁን አያገባኝም። ግን እዚህ ጋር ደግሞ አብርሽን የሚፈልገው እውነታው ነው። አሁንም ቢሆን ሄርሜላ ላይ ምንም ጥፋት እንደሌለባት ነው አብርሽ ያስታወለ ያለው። ግን እዚህ ጋር ደግሞ ሁለቱም አንድ ላይ ሆኖ የምሳሌ ሄርሜላ የምትመጣ ከሆነ ሄርሜላ ከኔ ጋር ከሆነች ሩታም ዝም አትልም በማለት ነው ሁለቱም ያራቃቸው። ማራቃቸው አሪፍ ነው። የራሱም ሁሉም ነገር ለመረዳት ምናምን ይሞክራል ብዬ አስባለሁ። ለምን ሙሉ በሙሉ ባይድንም ዛሬ አሁን ካያችሁ ማለት ነው ያለ ያለው ምንድነው የምሳሌ እውነታውን ንገረኝ። አንቺ ቤት እንዴት መጣሁ? ምንስ ሆኜ ነበረ? ከሆንኩስ እኔ የሆንኩትስ የምታውቂ ነገር አለ ወይ? ወይም ደግሞ እንዴት ካለሁበት ከቤት የተነስቼ እስከ አንቺ ቤት እንዴት መጣሁ? በምን አይነት መንገድ ነው የመጣሁት? ምንስ ሆኜ ነው ያላት ነው። ምን እንደሆነ መናገር አትችልም። ለምን? በኋላ ያስጠይቃታላ። ይሄ መጥፎ ድርጊት ነው። በኋላ ያስጠይቃታል። በኋላ ደግሞ ዝም እንደማይላት ታውቃለች። ያው ሚስጥሯን ሊያወጣ አትፈልግም። ሊወጣ አትፈልግም። አሁን ግልጹ ብትናገረው ወደ እሷ እንደሚመለስ ወደ ሩታ እንደሚመለስ ታውቃለች። እውነቱ ቢናገር ግን እውነቱን ደብቀዋለች። ለምን? ሚዲያውን ሊያውቅባት አትፈልግም። ሄርሜላ ላይ ግን ያየነው ነገር ምንም ነገር የለም። ምንም ነገር የሰማነው ነገር የለም። እንግዲህ እንደዛ ሆና እንኳን ታማ የሆዷን ጽንሷ እስከሚወጣ ድረስ ነው የታገለችለት የነበረው። አኪድ የጽንሱ ያለ አይመስለኝም። ቢኖር ኖሮ የሆነ ገፍቶ ምናምን እናገኘው ነበረ። እና በጣም ነው ያሳዘነችኝ። ማለትም እስከዛሬ ድረስ ምናየው ነገር
እሷ ምንም ነገር እንዳላደረገች ነው ያየን የነበረው ማለት ነው። ለምን ከአብርሽ ጎን ሆናለሁ ምንም ቢሆን አልተዋውም ብላ ከነሱ ጋር የታገለች የነበረው እሷ ነበር። የታገለች የነበረው ሄርሜላ ነበረች። አሁንም አብርሽ ከሄርሜላ ሊርቅ ፈልጎ ነው ወይም ደግሞ ሁለተኛ ደግሞ ያልኩኝ ነበረ። እንግዲህ ወንድሞቹ ከሄርሜላ ሊርቅ አይፈልጉም። መጀመሪያም ስለሚያዩ ከሷ ተለይቼ መኖር አልችልም ስላለ ሊለየ አይፈልጉም። ያው አሁንም ምርጫውን ሄርሜላ ወይም ሩታ አያገባቸውም። እሱ ሊድን ብቻ ነበር የፈለጉት። ካሁን ወዲህ ምርጫውም አያገባቸውም ማለት ነው። ስለዚህ አብርሽ እውነትም ያለው ነገር ከዚህ በፊት የተፈጠረ ነገር ለማወቅ ይፈልጋል ወይስ ከሄርሜላ ምራቅ ነው እየፈለገ ያለው ወይስ ምንድነው ነገሩ? ብቻ አላቅም። በእርግጥ እረዳዋለሁ። እኔ ብሆን ይሄ ነገር ቢመጣብኝ ወይም ቢሆንብኝ እኔ ላይ መጀመሪያ ሳላጣራ አይ እሷ እኮ ከኔ ጋር ነበረች ከዛ በኋላስ ምን ሆነ? ከዛ በኋላስ ደግሞ እንዴትስ እሷ ጋር ምን አለምንም እንዴት ያ ሰው ጋር ሄድኩኝ ብዬ አኪድ እኔም በራሴ ቢሆን ማስበው ነገር ነው። ግን ብዙ የመደም ቅመሞች ያስቆጣ ያወቀው ቪዲዮ ያየ አንድ ቪዲዮ እንኳን ወይ 2-3 ቪዲዮ እንኳን በስነ ስርዓት ካየ ጥፋቱ እነ ሩታ ናቸው እነ ኤፍሬም ናቸው እንጂ ሄርሜላ ላይ ምንም ጥፋት የለም። ለምን ሄርሜላ ላይ የምታውቀው ነገር የለም። ያደረጉት ነገር የምታውቀው ነገር የለም። እሱ ከማዳን ውጪ እሱ ለማዳን ነው ከእህቱና ከወንድምየው ሆና ልታድነው የምትታገለው የነበረ ብለው ነው የታገሉት። ምንድነው የታገለች ነበረ፣ እኛም እናውቃለን። ስለዚህ በጣም ነው የሚያሳዝነው የሆነ ነገር በጣም ነው። በዛ ላይ ደግሞ አሁን ጽጌና ሩታ ይሄ ብሎ ጓደኝነታችሁ ሌላ ከአብርሽ አንድ ቀን አቅርባው ማን ነው ትመርጣለህ ስትለው ሄርሜላ እንደሚመርጥ ነው የተናገረው። ስለዚህ ሄርሜላ እንደሚወድና ሄርሜላ እንደሚፈልግ ነው የተናገረው። ዛሬ ላይ ደግሞ ተሻለው ሲባል ደግሞ የገንዘቧን አንጨብጭባ እዛ ላይ ማቅረቧ ምን ሚሉት ነው? በጣም ነው እንትን ያለችኝ ማለት ነው። ስለዚህ ቪዲዮ አላብዛባችሁ፣ ላይክ ሸር እያደረጋችሁ እያበረታታችሁኝ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳን